እንደምን ዋላችሁ የተከበራችሁ አድማጮቻችን፣ ሰላም ጤና ይስጥልኝ። የተከበራችሁ የኤፒሶድ የዩቲዩብ ቻናል ተከታታዮች፣ ዛሬ አርብ ነሐሴ 15 ቀን 2018 ዓመተ ምህረት ማለት ኦገስት 21 2026 የሳምንቱ ማጠቃለያ ዕለት ላይ ባንኮች የቀን ውላቸውን ከመጀመራቸው በፊት ያደረጉት የቀጥታ የውጭ ምንዛሬ የዋጋ ማስተካከያ በጥልቀት መርምረን አዲስ ትኩስ መረጃ ይዘንላችሁ መጥተናል። ዛሬ ለሳምንቱ ማጠቃለያ የትኞቹ የውጭ ሀገር ገንዘቦች የዋጋ ጭማሪ እንዳሳዩ እና የትኞቹ ደግሞ እንደጸኑ አብረን እንቃኛለን። አብራችሁ ቆዩ። የዋና ዋና ሀገራት ትክክለኛ የምንዛሬ ዝርዝር። የአሜሪካ ዶላር ዛሬ በሳምንቱ ማጠቃለያ ገበያ ላይ የአሜሪካ ዶላር በባንክ ደረጃ አዲስ ትኩስ የዋጋ ለውጥ አሳይተዋል። የኢትዮጵያ ንግድ ባንክ ማለት ኮመርሻል ባንክ ኦፍ ኢትዮጵያ ዛሬ ለ1 ዶላር የጥሬ ገንዘብ መግዣ ዋጋው 160 ብር ከ15 ሳንቲም ያደረገ ሲሆን መሸጫው ደግሞ በ163 ብር ከ35 ሳንቲም ላይ አድርጎታል። በሌላ በኩል በአዋሽ ባንክ መግዣ ዋጋ 160 ብር ከ39 ሳንቲም ሆኖ ተመዝግቧል። የአውሮፓ ዩሮ በተመለከተ ዛሬ አዲስ ለውጥ የተመዘገበ ሲሆን የኢትዮጵያ ንግድ ባንክ ለ1 ዩሮ የጥሬ ገንዘብ መግዣ ዋጋው 185 ብር ከ70 ሳንቲም ሲያደርግ መሸጫው ደግሞ 189 ብር ከ42 ሳንቲም ላይ አድርጎታል። የእንግሊዝ ፓውንድ ዛሬ አሁናዊ የማስተካከያ ተደርጎበት ሲሆን በኢትዮጵያ ንግድ ባንክ የጥሬ ገንዘብ መግዣ ተመኑ 213 ብር ከ8 ሳንቲም ሲሆን መሸጫው ደግሞ 217 ብር ከ34 ሳንቲም ሆነዋል። የካናዳ ዶላር በኢትዮጵያ ንግድ ባንክ ለአንድ የካናዳ ዶላር 113 ብር ከ50 ሳንቲም የመግዣ ዋጋ ሲያቀርብ መሸጫው ደግሞ 115 ብር ከ77 ሳንቲም ሆነው ውለዋል። የአውስትራሊያ ዶላር ዛሬ አዲስ ማስተካከያ ያሳየ ሲሆን በባንክ መግዣ ዋጋው 111 ብር ከ93 ሳንቲም ሲሆን መሸጫው ደግሞ 114 ብር ከ16 ሳንቲም ላይ መድረሱ ታውቋል። በሁለተኛ ደረጃ የምናየው የባህረ ሰላጤው እና የአረብ አገራት ወቅታዊ የምንዛሬ ዝርዝር። በባህረ ሰላጤው ለምትኖሩ የሐዋላ አገልግሎት ለምትጠቀሙ ውድ ወገኖቻችን ዛሬ ባንኮች በስራ ላይ ያዋሉት ትክክለኛና አሁናዊ ተመን እንደሚከተለው ቀርበዋል። የተወሰኑ የባህረ ሰላጤ አገራት ገንዘቦች ዛሬ አዲስ የዋጋ ለውጥ ባያሳዩም በገበያው ላይ ባላቸው ከፍተኛ ተፈላጊነት ምክንያት የዛሬው መደበኛ የባንክ ተመናቸውን ሳይቀየር እንደሚከተለው ቀጥለዋል። የሳውዲ ሪያል ዛሬ አዲስ ማስተካከያ ተደርጎበት በኢትዮጵያ ንግድ ባንክ ሪያል የባንክ መግዣ ዋጋ 42 ብር ከ65 ሳንቲም ሲሆን መሸጫው ደግሞ 43 ብር ከ50 ሳንቲም ሆነዋል። ለአንድ የዱባይ ድርሃም በዛሬው ዕለት የባንክ መግዣ ዋጋ 43 ብር ከ60 ሳንቲም ሲሆን መሸጫው ደግሞ 44 ብር ከ47 ሳንቲም ገብተዋል። የኩዌት ዲናር በዓለም ላይ ውድ የሆነው የኩዌት ዲናር ዛሬ በኢትዮጵያ ንግድ ባንክ ለአንድ ዲናር 511 ብር ከ59 ሳንቲም የመግዣ እንዲሁም 521 ብር ከ82 ሳንቲም የመሸጫ ዋጋ ላይ ጸንቶ ይገኛል። የኦማን ሪያል ለአንድ የኦማን ሪያል በአቢሲኒያ ባንክ ደረጃ ዛሬ አዲስ ለውጥ ሳይደረግበት በ413 ብር ከ20 ሳንቲም ከፍተኛ መግዣ ዋጋ ላይ ቀጥለዋል። የባህሬን ዲናር ለአንድ ዲናር በአዋሽ 422 ብር ከ10 ሳንቲም በትክክለኛ ባንክ ተመን መገበያየቱን ሳይቀር ቀጥለዋል። የቀጠር ሪያል ለአንድ የቀጠር ሪያል በአባይ ባንክ የሚከፈለው ከፍተኛ የመግዣ ዋጋ ዛሬ በተመሳሳይ 43 ብር ከ85 ሳንቲም ላይ ይገኛል። የባንኮች ምንዛሬ ስንመለከት ቆይተን አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ መረጃ እናልፋለን። አብራችሁ ቆዩ። 100 የአሜሪካ ዶላር 18111 ብር ከ47 ሳንቲም ሲመነዘር መዋሉን የጥቁር ገበያ ዌብሳይት አስነብቦናል። እንዲሁም የአውሮፓ ዩሮ 100 የአውሮፓ ዩሮ 21184 ብር ከ3 ሳንቲም ሲመነዘር ያሳየናል። የእንግሊዝ ፓውንድ 100 የእንግሊዝ ፓውንድ 24726 ብር ከ63 ሳንቲም ሲመነዘር ያሳየናል። እንዲሁም የሳውዲ ሪያል 100 የሳውዲ ሪያል 4821 ብር ከ6 ሳንቲም ሲመነዘር ዋለ። የዱባይ ድርሃም 100 የዱባይ ድርሃም ደግሞ 4931 ብር ከ99 ሳንቲም ሲመነዘር ያሳየናል። እንዲሁም የስዊዝ ፍራንክ ነው 100 የስዊዝ ፍራንክ 22646 ብር ከ37 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 13164 ብር ከ29 ሳንቲም ይመነዘራል። የአውስትራሊያ ዶላር 100 የአውስትራሊያ ዶላር 12950 ብር ከ91 ሳንቲም። የቻይና ዩዋን
100 የቻይና ዩዋን 2695 ብር ከ42 ሳንቲም። የኩዌት ዲናር 100 የኩዌት ዲናር 58759 ብር ከ27 ሳንቲም። የቀጠር ሪያል 100 የቀጠር ሪያል 4970 ብር ከ2 ሳንቲም። የኦማን ሪያል 100 የኦማን ሪያል 47115 ብር ከ77 ሳንቲም። የጆርዳን ዲናር 100 የጆርዳን ዲናር 25550 ብር ከ33 ሳንቲም። የባህሬን ዲናር 100 የባህሬን ዲናር 48000 ከ7 ሳንቲም ሲመነዘር መዋሉ ዌብሳይቱ ያሳየናል። እንዲሁም የእስራኤል ሽቁል ነው። 100 የእስራኤል ሽቁል 6150 ብር ከ23 ሳንቲም ሲመነዘር እንደዋለ የጥቁር ገበያ ሐዋላ ምንዛሬ ድህረ ገጽ አስነብቦናል። የተከበራቸው አድማጮቻችን ዛሬ አርብ የሳምንት ማጠቃለያ ላይ ከባንኮች የወጡ የቀጥታ የምንዛሬ መግለጫዎች እንደዚህ መስሉ ነበር። ቅዳሜ እሁድም አዳዲስ ለውጦች ሲኖሩ በዚሁ ታማኝ በሆነው አቀራረባችን ቀርበን ወደ እናንተ እንመለሳለን። በየደቂቃው የሚቀያየሩ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁ አትርሱ። መልካም የሳምንት መጨረሻ የእረፍት ጊዜ ሆነላችሁ። ደህና ዋሉ።